ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ። ይህን መልእክት ካጋራበት ከጥቅምት 25 ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ። ባላደራው እንዲመለስና ወደ ቀደመ የበጎ ስራው እንዲመጣ የበርካታ ሰዎች ጥያቄ ነው። ሳያረጋግጡ ስድብ እና የተለያየ ዘለፋ የሰነዘሩ ሰዎች ምክንያት ይሆናል ብዬ አስባለሁ። አንተ የምትሰራውን ስራ እነ ኮሜዲያን እሸቱ ይሰሩት ነበር። በግልጽነት ምናልባት ውዳሴ አልፈልግም ብለህ ይሆናል። ነገር ግን ለተፈጠረው ክስተት ጀርበኛ መሆን አስተዋጽኦ አለው። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን። ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። ሰላም አዶት፣ እንዴት ናችሁ? በድጋሚ እንኳን ወደ አዶት ኢንፎ ቻናላችን በደህና መጣችሁ፣ በሰላም መጣችሁ ለማለት እንወዳለን። ሰሞኑን ማነጋገሪያ ከሆኑ ጉዳዮች ውስጥ አንዱ የባላደራውና የመልእክተኛው ጉዳይ ነበረ። ባላደራውና መልእክተኛው የውሃ ሚዲያ ላይ በቀረበ አንድ የአገልግሎታቸው ተጠቃሚ ተተችተው ነበረ። ከዚህ በፊት እኛም ቪዲዮ ሰርተን ነበረ። ቪዲዮ ላይ ያው ጥያቄ ይኖራል። ጥያቄው ምንድነው ሊሆን የሚችለው? ባላደራውና መልእክተኛው እነማን ናቸው? ስራቸውስ በምን አይነት መንገድ ነው የሚያስኬዱት የሚለው ያው ሁላችንም በበጎ ስራቸው እናደንቃቸዋለን፣ እናመሰግናቸዋለን። ከዛ ውጭ ግን ጥያቄ ይኖራል። ይህ ጥያቄ በሰሞኑ የኢዮሃ ሚዲያ ፕሮግራም መልስ ቢያገኝም አንዳንድ ግን ጥሩ ያልሆኑ ውሳኔዎችን እና መዘዞችን ይዞ መጥቷል። የፕሮግራሙን ለማቅረብ የተሄደበት መንገድ ተገቢነት የተወሰነ ቢጎለውም እንዳልኩት ያወጣቸው ወይም እርግጠኛ እንድንሆን ያደረጉን ነገሮች ነበሩ። ከዛ በተጨማሪ ጥሩ ውሳኔ ወይም ጥሩ ያልሆነ መዘዝ ይዞ መጥቷል። ከዚህም ውስጥ አንዱ ባላደራው የወሰነው ውሳኔ ነው። በርካታ የሶሻል ሚዲያ ሰዎች እንደዚሁም ደግሞ የባላደራው አድናቂዎች በተለያዩ የሶሻል ሚዲያ አማራጮች በኩል እባክህን ተመለስልን የሚሉ ድምፆችን እያሰሙ ይገኛሉ። ከባላደራው መጥፋት፣ ከባላደራው ስራ ማቆም ወይም የዚህን የበጎ ስራ የማቆም ውሳኔ ጀርባ ያለው ምንድነውስ ወደዛ ውሳኔ እንዲሄድ ያደረገው የሚሉ የተለያዩ አስተያየቶችን ይዣለሁኝ። አስቀድሜ ግን ባላደራው ምን ብሎ ነው ሰዎች እንደዚህ እያሉ ያሉት የሚለውን ለማንሳት ያክል ባላደራው ትናንት እና ወደ አመሻሽ አካባቢ ይህንን መልእክት በሶሻል ሚዲያ አማራጮቹ በኩል አስፍሮ ነበር። የባላደራው ወዳጆች የከበረ ሰላምታዬ ባላችሁበት ይድረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስላገኘው እግዚአብሔርን አመሰግናለሁ። ሰሞኑን ኢዮሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በዚህም ከሀገር ውስጥም ከሀገር ውጭም ያላችሁ ብዙዎቻችሁ መልስ እንድትሰጥበት ስትጠይቁኝ ነበር። ያው ባለፈው ኢዮሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅና
ትናንት በተለቀቀው ቪዲዮ እናንተ ራሳችሁ ሙሉን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋ አድርጋለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ። ከዚህ በታች የጻፍኩትን ጽሑፍ በጣም በከባድ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የምጽፍላችሁ ይላል። ወዳጆቼ ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ልከውኝ፣ ነገር ግን በስራ መደራረብና በግል ጉዳዮች መብዛት ምክንያት እስካሁን ያላደረስኳቸውን በእጅ ያሉ በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጽኩኝ ከዛሬ ወይም ይህን መልእክት ካጋራበት ከጥቅምት 25 2018 ዓ.ም ጀምሮ ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ። እስካሁን በነበረን የረዥም ጊዜ ቆይታ ሳላውቅ በስህተት አውቄም በድፍረት ካስቀየምኳችሁ ወይም ካስከፋዋችሁ ከልቤ ይቅርታ ጠይቃለሁ። በእርዳታ ስራው ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩኝ፣ ህልሜን ተስፋ አድርጋችሁ በጉጉት ስትጠብቁ ለነበራችሁ ወዳጆቼ ይቅርታ ጠይቃለሁ። በመጨረሻም በዚህ ጉዳይ እስከዛሬ ድረስ የኔን ማንነትና ምንነቴን ሳታውቁ አምናችሁኝ ብቻ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ፣ ከጎኔ ሆናችሁ አይዞ በርታ ስትሉኝ የነበራችሁ፣ በእኔ እምነት ኖሯችሁ እሱ እንደዚያ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርና ከህዝቡ ጋር የተሟገታችሁ፣ አልፎም ስለ እኔ በሚዲያ ወጥታችሁ የመሰከራችሁ፣ በስልክና በመልእክት መልካም ምኞታችሁና ሀሳባችሁን ያጋራችሁኝ ሁላችሁም እጅግ በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ ይላል የባላደራው የትናንትና ብዙዎችን ያስቆጣ ያበሳጨ መልእክት ማለት ነው፣ ወይም ውሳኔ ማለት ነው። ከዚህ ጋር ተያይዞ በርካታ አስተያየቶች እየተሰጡ ይገኛሉ። እውነት ለመናገር እንደ ባላደራው እንደ መልእክተኛው እና ሌሎች በበጎ ስራ ላይ ያሉ ሰዎች ይሄ የኔ ሀሳብ ነው ወይም የኔ አስተሳሰብ ነው። ከነ ችግራቸውም ከማይኖሩ ወይም ከሚጠፉ ቢኖሩ ይሻላል። ምክንያቱም የተወሰኑ እኛ ያልደረስንላቸው ልንደርስላቸው ያቃተንን ሰዎች እየደረሱላቸው ይገኛሉ። ለተወሰኑ ሰዎች የሳቅ ምክንያት እየሆኑ ይገኛሉ እና ከዚህ ጋር ተያይዞ እንደዚህ አይነት ትልልቅ የበጎ አድራጎት ስራ የሚሰሩ ሰዎች ከመስመር እንዲወጡ የሚያደርጉ ልብ የሚያወርዱ ነገሮችን ማድረግ በጥቅሉ ተገቢ አይደለም ብዬ አስባለሁ። ባላደራው እንዲመለስና ወደ ቀደመ የበጎ ስራው እንዲመጣ የበርካታ ሰዎች ጥያቄ ነው። ይሄም ከዚህ መካከል አንዱ ነው። ዛሬ ለልመና ነው የመጣሁት። መለምናችሁን ነገር እባካችሁ አድርጉልኝ፣ የእውነት አድርጉልኝ እና ምንድነው ጠዋት ተነስቼ ቲክቶክ ስክሮል እያደረኩኝ የባላደራው ፔጅ መጣልኝ እና እዛ የጻፈውን አነበብኩት። ከዛ እንደገና ውስጥ ገብቼ አየሁት። ፌክ አካውንት ከሆነ ብዬ የራሱ አካውንት ነው፣ 2 ጊዜ ነው ፖስት ያደረገው። ምንድነው ከዚህ በኋላ እምነታችንን እንዳጎደለ እንደተሰማችሁ እንደተሰማ እና ተስፋ እንደቆረጠብን ከዚህ በኋላ እንደዚህ አይነት ነገሮችን እሱም ቤተሰቦቹን መቋቋም ስለማይችሉ እጁ ላይ ያለውን ገንዘብ ጨርሶ ከዛ በኋላ የእርዳታ ቪዲዮ እንደማይሰራ ነው የጻፈውና 2 ጊዜ ነው ፖስት ያደረገው። እኔ ታየው የመጀመሪያው ፖስት 200 ምናምን ሺህ ቪው አለው። ሁለተኛው ፖስት ደግሞ 100 ምናምን ሺህ ቪው አለው እና ራሱ በጣም ቫይራል እንዲሆንለት ስላሰበ ነው ሁለተኛ የፖስተው። እና ምንድነው ራሳችን እንደዚህ አይነት ሰዎችን የምናጠፋው? እኛ እናምናለን፣ በጣም እንወዳለን፣ የእውነት እናምናቸዋለን፣ እንወዳቸዋለን። አንተንም መልእክተኛው ነው የእውነት
ቲክቶክን እኔ በእርግጥ እንደዚህ ቪዲዮ በፍጹም በኢየሱስ እሰራለሁ ብዬ አስቤ አላውቅም። ቲክቶክን እኔ ከመዝፈን የራሴን ነገር ከማስተዋወቅ ውጪ ምንም አድርጌበት አላውቅም። ግን እናንተ ግን ከራሳችሁ አልፋችሁ ለሰው ኮንቲኒየስ የሆነ በቀን ብዙ ቲክቶከሮች አላችሁ፣ መልካም ልብ ያላችሁ እንደ እድሜያችሁ ያልሆናችሁ ብዙ ጥሩ ልጆች አላችሁ። ግን እናንተ እንደ ስራ ሁለታችሁ ሰው መርዳትን ስራ አድርጋችሁታል። አይሚን በቃ እንደ ስራ ነው ማለት ሰው አምኖ ገንዘብ ይሰጣችኋል፣ ታምናችሁ ታደርሳላችሁ። ይሄ ነው ከባዱ ፓርት። ባይዘው መስጠቱ አይደለም፣ መስጠቱ ሳይሆን ታምኖ ማድረስ ነው ከባድ ፓርት። ምክንያቱም እኛ ምን አይነት ሰዎች እንደሆንን እንደዛ አይነት ነገር ቢደረግ ምን አይነት ሰዎች እንደሆናችሁ ሁላችሁም ልባችሁ ያውቃል። አለመታመን በጣም የሚጎዳ ነገር ነው። ማለት ባልዋላችሁበት መዋልን እኔ አውቀዋለሁ፣ ግን እኔ አይዶን ጊቭ አፕ በምንም ነገር እና አሁን ይሄ የሆነ ለዩቲዩብ ገቢ ተብሎ የሆነ ሰንባዲ ተነስቶ የሆነ ነገር ስላለ ምንም ፐርሰናሊቲ የሌላችሁ ሰዎች ስላወሩ እነሱ ለራሳቸው ጥቅም ስለሮጡ ምናምን አይደለም። እኛ የእውነት እንወዳለን። እኔ እግዚአብሔርን በጣም ነው የምወዳቸው ሁለቱንም። ማለት ወጣት ናቸው፣ የራሳቸውን ስራ ኢቭን የራሳቸው ስራ የራሳቸው ህይወት አላቸው አይ ቲንክ። እና በቃ ቲክቶክ ላይ የራሳቸውን ስራ እያስተዋወቁ እኛ እንደምናረገው የራሳቸውን ቢዝነስ እያስተዋወቁ በቃ ህይወታቸውን መኖር ይችላሉ። ምንም የሚጎልባቸው ነገር አይኖርም። ግን በቃ እነሱ ፐርሰናሊቲያቸው እንደዛ አይደለም የሚፈልጉት። ቲክቶክን ለእንደዛ አይደለም ፌመስ ለመሆን ብለው አይደለም ቲክቶክ ላይ የመጡት። ፊታቸውን እያየን ይሄ ልጅ እኮ እንትና ነው እንድንላቸው አይደለም ቲክቶክ ላይ የመጡት። ማለት አናቃቸውም፣ መንገድ ላይም ብናያቸው እንኳን ማናቃቸው ሰዎች ናቸው የእውነት። እና እባካችሁ ትልልቅ ሶሻል ሚዲያ ያላችሁ ትልልቅ ኢንፍሉዌንሰሮች ይህንን ቪዲዮ እየሰራችሁ እኛ በአመት የሆነ ነገር ጠብቀን የሆነ ምክንያት ፈጥረን የምናደርገውን ነገር እነሱ ኤቭሪዴይ እያደረጉት ነው። በእነሱ ቪዲዮ ላይ ግቡና ውስጥ አይታችሁ ማታውቁ ካላችሁ ወፉ ላይ አስኖሩ ማለት አሁን እያለቀሱ በሰከንድ ልዩነት የሚስቁ ሰዎች አሉ። የሰው ሳቅን መመለስ በጣም ከባድ ነገር ነው። እንደዛ የሚያደርጉ ልጆች ናቸው። እኔ ቃላት የለኝም። አክቹሊ እኔ ንግግር አልችልም፣ ግን ስለነሱ ቃላት የለኝም። እና እባካችሁ የእውነት እባካችሁ እኔ እንደዚህ አይነት ቪዲዮ ሰርቼ አላውቅም በህይወት ዘመኔ። እንደዚህ አድርጉ ብዬ አላውቅም። ማለት ምንም አይነት ሶሻል ነገሮች ላይ ገብቼ አላውቅም። ግን አሁን we have to በቃ ሁላችንም መልእክተኛውና ባላደራውን we have to support። የእኛን እምነት አላጎደላችሁ። እኛ እናንተ ላይ ሳንታመን ቀርተን አናውቅም። ታምነን የሰጠናችሁን ብር 100 ብር ሳትቀንሱ ስትሰጡ አይተናል። ስለዚህ አይተናል፣ ሰምተናል። ማንነታቸው የማይታወቁ ብዙ ሰዎች ሲሰጡ ወስዳችሁ ስታደርሱ አይተናል። የሰጣችኋቸው ሰዎች ምን ላይ ናቸው ብላችሁ ሄዳችሁ ስትጠይቁ ሰምተናል። አንዴ ብቻ ሄዳችሁ አትተዋቸው፣ አንዴ ሰጣችሁ አትተዋቸው። ይቅርታ። እና እባካችሁ ትልልቅ ሶሻል ሚዲያ ያላችሁ ሰዎች ለባላደራው አድርሱልኝ እያላችሁ ሁላችሁም ቪዲዮ ስሩ። በእናታችሁ በቃ ለለምናችሁ ቪዲዮ ስሩ። እና አንተም እባክህ ልመናችንን አይተ እምነታችንን እንዳላጎደልክ አይተ ካንተ ደግሞ አንድ ቀን አገኘዋለሁ ብሎ ባይዘው እናንተን አንድ ቀን እናገኛቸዋለን ብሎ እናንተን ተስፋ አድርገው እናንተን እየፈለጉ የሚኖሩ ብዙ ሰዎች አሉ እናንተን ለማግኘት። እና የነሱንም ተስፋ አጨልሙ። እንደገና ብዙ ወጣቶች አሉ ከስር እንደናንተ የእናንተን አይነት ቪዲዮ መስራት የሚፈልጉ እንደናንተ አይነት ስራ መስራት የሚፈልጉ። እንዳልኳችሁ ነው እናንተንኛ አንተን ባላደራውኛ ትልቅ ኢንስቲትዩት ከፍተህ እንደ ዶክተር ቢኒያም እንደ መቄዶኒያ ትልቅ እርዳታ ድርጅት ከፍተህ ብዙ ሺህ ሰዎችን ይዘህ መሰብሰብ የምትችለውን ሰብስበህ ባሉበት መርዳት የምትችለውን ባሉበት እየረዳህ ማየት እንፈልጋለን። ሁሌ ሁለታችሁን የእውነት እና ማስተራብነትም ሁላችሁ ብዙ የእርዳታ ብዙ ሰው ሲታመም በእናንተ ታክሟል። ብዙ ሰው ታሞ ህይወቱ ድኗል። የእውነት ነገሬን ነው የምነግራችሁ። ለሰው ብላችሁ የሰው ፊት አይታችኋል። ብዙ ነገር እናውቃለን። እና
እባካችሁ እንወዳችኋለን። እባካችሁ ተለመነን ይህንን ስራ እንዳታቆም እንፈልጋለን። እንደሰማችሁት ነው እንግዲህ ከባላደራው ማቆም ወይም የስራ ማቆም ጀርባ የበጎ ስራ ማቆም ጀርባ ሊነሱ የሚችሉ ሰዎች የኢዮሃ ሚዲያን ፕሮግራም እንዲሁ ከአጠቃለው ጨርሰው ሳይሰሙ የሚዘልፉ ሰዎችና በዚህ ፕሮግራም ላይ የቀረቡት በበጎ ስራው ተጠቃሚ የሆኑ የመልእክተኛው የበጎ ስራ ተጠቃሚ የሆኑ አባታችን የተሳሳተ ኢንፎርሜሽን ይዘው በመምጣታቸው ምክንያት የተፈጠሩ ውዝግቦች ናቸውና የባላደራው ውሳኔ ከዚህ የመነጨ በዚህ ቪዲዮ ምክንያት ሳያረጋግጡ ስድብ እና የተለያየ ዘለፋ የሰነዘሩ ሰዎች ምክንያት ይሆናል ብዬ አስባለሁ። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። ፍጹም አጥናፈ ወርቅ ኪዳነ ማርያም የተባለች ሴት ባላደራ ሆይ ህልም አይቋረጥም ስትል አስተያየት ሰጥታለች። ተኝተ የምታየው ህልም እንጂ በቁም አውጥታ ወርዳ ያለምከውን ህልም ለምን ታቋርጣለህ? በእርግጥ የተፈጠረው ነገር ልብ ይሰብራል። ከልብ ሆነ ሰዎችን እየረዳ ነገሮች ባላሰብከው መንገድ እየሄዱ ፈትነውካል። ይሄ የመጀመሪያ አይደለም። ከፍራኦል ኤቲቻ ጋርም በነበረ በጎ ስራ ያልተረዱ ሰዎች ዘልፈውካል። ነገር ግን ጉዞውን ማቋረጥ በሳል ውሳኔ አይደለም፣ ለብዙዎች ተስፋቸው ነህና። በእርግጥ የደረሱብህ ሁሉ ለበጎ የሆኑ አጋጣሚዎች ይመስሉኛል። በዚህ ምድር ላይ ሰፊው ቤት መሻሻል ነው ይባላል። there is always room for improvement እና አሰራርን እንድታሻሽል ማንቂያ ደወሎች ናቸው። ለምሳሌ አንደኛ ሽፍንፍን በጀርባህ ነው የምትሰራው። አንዱ የልግስና ባህሪ ግልጽነት ወይም ትራንስፓረንሲ ነው። ፊት አይታይም፣ ነገር ግን የሚሰጣቸው ሰዎች ይታያሉ። አንተ አትጭበረበርም፣ ተረጆቹ ግን ይጭበረበራሉ ወይም ለመጭበርበር ተጋላጭ ናቸው። ለምሳሌ እዚህ ፕሮግራም ወይም ኢዮሃ ሚዲያ ላይ የቀረቡት ሰውዬ በመታየታቸው ተዘረፉ፣ የሌሎችን አናውቅም። አንተ የምትሰራውን ስራ እነ ኮሜዲያን እሸቱ ይሰሩት ነበር። በግልጽነት ምናልባት ውዳሴ አልፈልግም ብለህ ይሆናል፣ ነገር ግን ለተፈጠረው ክስተት ጀርበኛ መሆን አስተዋጽኦ አለው። ሁለተኛ ያንተና መሰል እርዳታዎች ህይወት ማራዘሚያ እንጂ ህይወት አይቀይሩም። ያንን የሚያህል ገንዘብ ሰጥቶ ሰዎቹን የሚያውቁት ህልም ኑሮ አሳይቶ እንደመመለስ ነው። ይልቅንም ሰርተው እንዲለወጡ በሚወዱት ሙያ ሊያሰማራቸው የሚችል ቁሳቁስ በመግዛት ስራ ማስጀመር፣ የተቋረጠ ትምህርት ከሆነ ከፍሎ ማስቀጠልና ማስጨረስ፣ ሕክምና ከሆነ ማሳከም ወዘተረፈ ቢሆን አንተም የስራህን ፍሬ ታያለህ። ማንኛውም ስራ ስትሰራ የሚያደንቅልህ የመኖሩን ያህል የሚነቅፍህ መኖሩን እንደምን ተዘነጋ? አንተ በምትሰራው ልክ ብቻ ሳይሆን አብዝተው የሚሰሩ ድሃ ወገኖችን ለመርዳት እንዲህ እንዳንተ እየተቀበሉ ማድረስ ብቻ ሳይሆን ቤት ንብረታቸውን ሸጠው የሚያስተዳድሩ እንኳን ትንሽ ሲያጎሉ ህዝብ ይጮህባቸዋል።
እነሱ ግን መስሚያ የላቸው። ምክንያቱም ኃላፊነት አለባቸዋ፣ ህልም አላቸዋ፣ ፍቅር ወይም ፓሽን አላቸዋ። ታዲያ አንተ ስለምን? እና በአዲስ አሰራር በጀርባ ሳይሆን ራስን ገልጸ በፊት አሰራርህን ለልመና ልገሳ ሳይሆን ልመናን ወደ ስራና ወደ ተሻለ ነገር በሚያስቀይር ህልም ዳግም እንድትመለስ እግዚአብሔር ይርዳ ይላል መልእክት። ጥንቃቄ ለዓመታት በሶሻል ሚዲያ ላይ እንደቆየ ሰው በጣም ብዙ ነገሮችን ታዝቤያለሁ። በራሴም የደረሰ ነው። ጥቂት የማይባሉ ሆዳቸው አምላካቸው የሆኑ ሰዎች በሰው ስም ብዙ ምስኪኖችን ሲያጭበረብሩ ብሎም ልጄ ሊሞትብኝ ነው ድረሱልኝ ተብሎ እንኳን የእርዳታ ፖስት ሲለቀቅ አካውንት ቁጥር እየቀየሩ እየለቀቁ የታመመን ሰው እርዳታ የሚበሉ አሉ። ለፍርድ አንቸኩል፣ እውነቱም ይወጣል። አባታችንም ይሄ ነው የገጠማቸው። የሆነ የተረገመ ሰው በባላደራውና መልእክተኛው ስም አጭበርብሯቸዋል። ፊቱን አላሳየኝም ሲሉ ነው የገባኝ። ምክንያቱም ባላደራውና መልእክተኛው ለካሜራ መታየት አይፈልጉም እንጂ 100% የሚረዷቸው ሰዎች ፊታቸውን በደንብ ያያሉ። ባንክ ብር ያስገቡበትን አካውንትና የስልክ ቁጥር የወጣበትን ሰው ስም፣ የስልክ ቅጂና መረጃ ከቴሌ ይዘው ሌባው መያዝ ይችላል። አይዞት፣ ሁላችንም በተቻለ መጠን እናግዞታለን። ሌላው ሁለቱም በጎ አድራጊ ወጣቶች ሰው እንዳይጭበረበሩ ሲል ሁሌም ስልካቸውን ቪዲዮቸው ላይ ያስቀምጣሉ። በዚህ ስልክ ካልሆነ ምንም ቢሆን ማንንም እንዳታናግሩ፣ ብርም እንዳትልኩ ብለው ሁሌ ማስጠንቀቂያ ይሰጣሉ። ብዙ ፌክ አካውንትም ስላለ ትክክለኛው ፔጃቸው የቱ እንደሆነ ደጋግመው ይናገራሉ። ጥቂት መልካም የሚሰሩ ሰዎች ከመልካምነት እንዳይርቁ በተቻለን መጠን ትክክለኛ ስልካቸውን በመጠቀምና ትክክለኛ ፔጃቸውን በመከተል ራሳችንን ከወንጀለኞች ከአጭበርባሪዎች መጠበቅ አለብን። ባላደራውና መልእክተኛው ዝም ብላችሁ መልካም ስራችሁን ስሩ፣ ከፈጣሪ ታገኛላችሁ። ማቆም መቆም የሚባል ነገር የማይታሰብ ነው ይላል የመስኪ መልእክት። በአጠቃላይ ፌስቡክ ላይ ያሉና ሌሎች ሶሻል ሚዲያ ላይ ያሉ ሰዎች እኔንም ጨምሮ የባላደራው ውሳኔ ተገቢ ስላልሆነ ከአንተ ውሳኔ ጀርባ ወይም ከበጎ ስራ ውሳኔ ጀርባ ሊኖር የሚችለው ዘለፋና ትችት ነው። ይሄ ደግሞ እየሰራ አይደለም በጎ ስራ ፍጹም የሆነ ስራ እንኳን እዚህ ምድር ላይ ቢኖር ፍጹም ስራ የሚሰራ ሰው እዚህ በወደቀ ዓለም ላይ መተቸቱ መዘለፉ አይቀርም። ስለዚህ መጀመሪያውንም ቢሆን ስትነሳ እንደዚህ አይነት ዘለፋና ትችት የለም ብለህ ከመጣ ተሳስተሃል። እነዚህ ነገሮች ሊኖሩ ሊፈጠሩ እንደሚችሉ ከማሰብ ከዛም በመነሳት ነበር ስራዎችን መስራት የነበረብህ። ዞሮ ዞሮ ግን የትኞቹም ዘለፋዎችና ትችቶች ወደፊት አንድ እርምጃ ከፍ የሚያደርጉ እንጂ ከህልም የሚያስቀሩ አይደለም። ህልም ደግሞ በዘለፋና በትችት የሚቆም አይደለም። ህልም በዘለፋና በትችት የሚያድግ እንጂ። የተወደዳችሁ በባላደራውና በመልእክተኛው ጉዳይ ደግሞ በተለይ በባላደራው የትናንትና ውሳኔ ትኩረት ያደረገው ዝግጅታችን ይመስላል። የምትችሉ ባላደራው ስራውን አገልግሎቱን የበጎ ስራውን እንዳያቆም የምትሹ ሁሉ ባላችሁ የሶሻል ሚዲያ እንድታነቃንቁ ውሳኔውን እንዲቀይር የሚያደርጉ መልእክቶችን እንድታስተላልፉ አደራ እንላለን። መልካም ጊዜ ይሁንላችሁ።